Please keep bombing. Bombs that are dropping near their homes. Please keep bombing. Do it. And these are people that are living where the bombs are exploding. And when we leave and we're not hitting those areas, they're saying, please come back, come back, come back. በዚህ ንግግራቸው ላይ እንደሰማችሁት ነው። ለምንድነው የምታፈነዱት ተብለው ሲጠየቁ ዶናልድ ትራምፕ ምን አሉ? ኢራናውያን ራሳቸው እንድናፈነዳ እየጠየቁን ነው። ስለዚህ የሚኖሩበት ቤት አካባቢ ላይ ጥቃት እየፈጸምን እያፈነዳን ደግማችሁን ይሉናል፣ ደግማችሁ መታችሁ አፈንዱ ይሉናል። ለዛ ነው የምናደርገው ሲሉ ነው የተናገሩት። እውነት ኢራናውያኑ መታችሁ አፈንዱ ስላላቸው ነው የሚያፈነዱት ወይስ? የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ያስቀመጡት ቀነ ገደብ ዛሬ ማታ ይጠናቀቃል። ከዛም በኢራን ላይ ፈጽመዋል ያሉትን ጥቃታቸውን እንደሚጀምሩ ደጋግመው እየገለጹ ይገኛሉ። በዛሬው ዕለት ለምሳሌ በትሩዝ ሶሻል የተባለ በሚጠራ የማህበራዊ ትስስር ገጻቸው ላይ ያጋሩት ሀሳብ እጅግ በጣም አስደንጋጭ ነው። ዛሬ ማታ አሉ ዶናልድ ትራምፕ፣ ዛሬ ማታ አንድ ስልጣኔ ሙሉ በሙሉ ይጠፋል፣ ይወድማል ሲሉ ተናግረዋል። አሁን በጣም እየገረመኝ ያለው ነገር በዚህ ደረጃ በዚህ ኮንፊደንስ አንድን ስልጣኔ ከምድረ ገጽ ላይ ማጥፋት እንዴት የዚህ ወታደራዊ ግብ ዓላማ ይሆናል የሚለው ጉዳይ ነው። እነዚህ የአሜሪካና የእስራኤል ወታደራዊ ኃይል በኢራን ላይ እያከናወኑ ያለው ዘመቻ በተደጋጋሚ እስከምናውቀውና እነሱም ሲናገሩ እንደሰማ ነው የእስራኤልና የአሜሪካ የአሁኑ ወታደራዊ ዘመቻ ዓላማ በኢራን ውስጥ የአገዛዝ ለውጥ ማከናወን ነው። የአገዛዝ ለውጥ ማከናወን ከመቼ ወዲህ አንድን ስልጣኔ ሙሉ በሙሉ ከምድረ ገጽ ማጥፋት እንደሆነ አላውቅም። ዶናልድ ትራምፕ በአንድ መልኩ በኢራን ውስጥ የአገዛዝ ለውጥን አሳክተናል ወይም እያከናወንን ነው፣ ከዛ አዳዲስ የሚመጡ አክራሪ ያልሆኑ አጥባቂ ያልሆኑ አዲስ ትውልድ ኢራንን እየመራ ይቀጥላል የሚል ሐሳብ ያጋሩና በሌላ በኩል ደግሞ እንግዲህ የኢራንን ስልጣኔ ሙሉ በሙሉ አጠፋለሁ የሚል አይነት ድምፅን ወይም ሐሳብን ሲያጋሩ እንመለከታቸዋለን። ስለዚህ ቀድሞም የነ ዶናልድ ትራምፕ በኢራን ውስጥ ጦርነት የመክፈታቸው ዓላማ ቀድሞም ስልጣኔውን ማጥፋት ነበር ወይ የሚለው ጥያቄ በመነሳት ላይ የሚገኘው ለዚህ ነው። ኢራን ቀደምት የሆነ ስልጣኔ ካላቸው የዓለማችን ሀገራት መካከል አንዷ ነች። እንደምታውቁት በሳይረስ ዘግሬት እየተባለ የሚጠራ በጣም በኢራን ታሪክ ውስጥ ከሚታወቁ ነገስታት መካከል አንዱ ነውና ሳይረስ ዘግሬት ሁለተኛው ቤተ መቅደስ ወይም በኢየሩሳሌም ውስጥ ሁለተኛው ቤተ መቅደስ እንዲሰራ ለአይሁዶች ፈቅዶላቸው በሱ ፈቃድና በሱ ሽሮታ ሁለተኛውን ቤተ መቅደስ ሰርተው እንደነበር አይዘነጋም። ኢራን ታላቅ በነበረችበት ጊዜ ማለት ነው። እንግዲህ ያንን አይነት ውለታዋ ተረስቶ ነው ዛሬ ያ የኢራን ታሪክ ሙሉ በሙሉ ይጠፋል፣ ያ የኢራን ስልጣኔ ሙሉ በሙሉ ይወድማል እያሉ እነ ዶናልድ ትራምፕ በግልጽ በአደባባይ በመናገር ላይ የሚገኙት። እንደዛም ሆኖ ይህ የነ ዶናልድ ትራምፕ አካሄድና እንቅስቃሴ ግቡ አገዛዝ ለውጥ ሳይሆን ኢራንን ወደ ድንጋይ ዘመን መለወጥና መመለስ እንደሆነም ጭምር ሲናገሩ ሰምተናል። ወደ ድንጋይ ዘመን እንመልሳቸዋለን እያሉ ደጋግሞ ተናግረዋል ዶናልድ ትራምፕ። ይሄ ነገር ነው እንግዲህ በምን አይነት መልኩ ነው ይህ ጦርነት ዓላማው አንዲትን ሀገር በዚህ ደረጃ ወደ ድንጋይ ዘመንነት መመለስ ሊሆን የሚችለው? ያውም እንደ አሜሪካ ያለ የ300 ዓመት ታሪክ ያለው ሀገር በሺዎች የሚቆጠሩ ዓመታትን የኖረች አንዲት ሀገርን በዚህ ደረጃ እንዴት ነው ወደ ድንጋይ ዘመን መመለስ? እንዴት ነው ስልጣኔዋን ሙሉ በሙሉ ወደ ማጥፋት ደረጃ ሊሸጋገር የሚችለው? ይህንን ነው እንግዲህ ዓለም እያየ በዝምታ በመመልከት ላይ የሚገኘው። አሁን እየተመለከትን ያለነው ጊዜ በነገራችን ላይ ትልቅ ታሪካዊ የሆነ ጊዜ ነው። የእነ አሜሪካ ስልጣኔ ምን ያክል ለሌላው የማይሆንና ከራሱ በቀር ማንንም እንደማይፈልግ በዚህ ምድር ላይ ፈላጭ ቆራጭ ብቻ ሳይሆን ጀማሪና ፈጻሚው የነሱ ስልጣኔ ብቻ መሆኑን እያረጋገጡ ያለበት ቅጽበት ነው። ይህንን ጉዳይ ደግሞ ዓለም እየታዘበ ዓለም እየተገነዘበ ነው። ታሪክም በግልጽ ይመዘግበዋል። እነ ዶናልድ ትራምፕ ሲታወሱ በምንድን ነው የሚታወሱት ከተባለ አሜሪካን ታላቅ በማድረግ አይደለም፣ ስልጣኔን በማጥፋት ነው የሚታወሱት። ሰልጥና እዚህ የመጣች ብዙ ታሪክ የብዙ ሺህ ዓመታት ታሪክ ያላትን ሀገር ወደ ድንጋይ ዘመን በመመለስ ነው የመጡት ወይም የሚታወሱት። አሁን ነሰሰርሊ ወደዛ ነገር ውስጥ ይመልሷታል ኢራንን እያልኩኝ አይደለም። የነሱ ሐሳብ ግን እንደዚህ ነው ላችሁ የፈለኩት። ኢራንንማ ወደ እንደዛ አይነት ሁኔታ ውስጥ ቢመልሷት ወይም ያሉትን ነገር ሁሉ ማድረግ ቢችሉ ኖሮ 38 ቀን ሙሉ በእንደዚህ አይነት ነባራዊ ሁኔታ በጦርነት ውስጥ ባልቆየሽ ነበር። ገና በመጀመሪያዎቹ ሳምንታት ውስጥ እንዳሰቡት በቀላሉ ጨርሰው ወጡ ነበር። ነገር ግን ቀላል አይደለም። ዛሬም ድረስ የኢራንን የባላስቲክ ሚሳኤል የክሩዝ ሚሳኤል ፎርትረሶች ወይም ምሽጎች ማግኘት አልቻሉ። የዝዲ የተባለ የሚጠራው የሚሳኤል ምሽግ
በዛግሮስ ተራሮች ስር ተደብቆ እንዳለ ይታወቃል። እነ ሲኤንኤን ያከናወኑት የምርመራ ዘገባ በዚህ የዝድ የተባለ በሚጠራው የኢራን የሚሳኤል ምሽግ ውስጥ በጣም በርካታ የሚሆኑ የሚሳኤሎች ክምችት መኖሩንና ድሮኖች መኖራቸውን ከዚህ ቀን ሁሉ በኋላ እንግዲህ ከ37 ቀን ከ38 ቀንም በኋላ ኢራን ለነሱ አስቸጋሪ ሆና የመቀጠሏና ከጀርባ ያለ የስኬቷ ታሪክ መሆኑን እያረጋገጡ እየዘገቡ ይገኛሉ። ይሄንን ጉዳይ ማግኘት ሳይችሉ ያው ትላንት እንደነገርኳችሁ የሚሳኤል ምሽጎቹን ማግኘት ሳይችሉ ሲቀሩ ፊታቸውን አሁን ወደ ኢራን መሰረተ ልማት አዙረዋል። የኢራንን መሰረተ ልማት ኢላማ አድርገዋል። በዚህ መንገድ አላማቸው ይሳካሉ የሚለውን ጥያቄ ብትጠይቁኝ አይመስለኝም። ለምን? ኢራን የምትባለው ሀገር በአሁኑ ሰዓት ላይ በየወሩ ይባላል ከ50 እስከ 100 የሚሆኑ ሚሳኤሎችን ማምረት የምትችልበት አቅም ላይ ደርሳለች። ለምሳሌ ያክል የአሜሪካው የመከላከያ ዲፌንስ ዲፓርትመንት ዋና ጸሐፊ ፔት ሄክሴትም ይህንን ጉዳይ በአደባባይ አረጋግጠዋል። ኢራን በየወሩ 100 የሚሆኑ ሚሳኤሎችን ማምረት የምትችል ሀገር ነች ብለዋል። ይሄንን ነባሪያ ሁኔታ ካወቁ ለምን እሱን ኢላማ ያደርጉም ነው ጥያቄው ዛሬ። ይሄንን ነገር ካወቁ ከተረዱ የሚሳኤል ምሽጎቹን ኢላማ ማድረግ ሲገባቸው እንዴት ነው የአንዲትን ሀገር ስልጣኔ ሙሉ በሙሉ ማጥፋት፣ የአንዲትን ሀገር መሰረተ ልማት ሙሉ በሙሉ ማጥፋት የነ ዶናልድ ትራምፕ ዓላማና ግብ ሊሆን የሚችለው ነው ጥያቄው። ይሄ ነው ስልጣኔው። በቃ እና አሜሪካ ሰለጠነን የሚሉት ደረስንበት የሚሉት የስልጣኔያቸው ከፍታ ይሄ ነው ጥያቄ ሆኖ። አንድ ነገር ግን ልነግራችሁ ፈልጋለሁ ዛሬ ኢራን በራሷ ላይ የተንጠለጠለ ወይም የሚሳኤል አቅርቦቷ እንዳይቆረጥባት ከ1980ዎቹ ከኢራቅ ጋር በነበራት ጦርነት ጊዜ የጀመረችው አስገራሚ የሆነ የሚሳኤል ቴክኖሎጂ የማምረት ሂደት ላይ የምትገኝ ሀገር ነች። በ1980ዎቹ እንደ አውሮፓውያን አቆጣጠር ኢራቅና ኢራን በጦርነት ውስጥ በነበረበት ጊዜ ያ ጦርነት ኢራንን ያስተማረው አንድ መሰረታዊ ጉዳይ ኢራቅ የምትባለው ሀገር በኢራን ላይ የአየር ላይ የበላይነት እንዳላት ነው። ይህንን የአየር ላይ የበላይነት እንዴት ነው የምንቋቋመው ሲሉ ወደ ጦር ጀቶች ትኩረት ከማድረግ ይልቅ የሚሳኤል ቴክኖሎጂዎቻቸውን ቢያዘምኑ የተሻለ ውጤታማ እንደሚሆኑ አሰቡ። በዚህ መሰረት በ1985 እንደ አውሮፓውያን አቆጣጠር ፊታቸውን ወደ ሶሪያና ወደ ሊቢያ በማቅናት ወይም ወደ እነሱ በማዞር ሶቪየት ሰራሽ የሆኑ ስከዲ የተባሉ የሚጠሩ ሚሳኤሎችን በእጃቸው ለመጀመሪያ ጊዜ ያስገቡ ከሶሪያና ከሊቢያ በ1985 ዓ.ም ማለት ነው። ከዛ ነገሩ ይቀጥልና በ1987 ላይ ከሰሜን ኮሪያ ጋር በመተባበር የሰሜን ኮሪያ ዕውቀትን በመጠቀም በዛው በሀገራቸው ውስጥ ይሄንን የሶቪየት ህብረት ያመጡትን የጦር መሳሪያ እንዴት አድርገን ነው በራሳችን አዘምነን መስራት የምንችለውን ሂደት ጀመሩ ይባላል። ይሄ ሂደት ከ1987 ከሰሜን ኮሪያ ጋር በመተባበር ከቀጠለ በኋላ በ1989 እንደ አውሮፓውያኑ አቆጣጠር ለመጀመሪያ ጊዜ ሻሃብ 1 የተባለ የሚጠራውን ሚሳኤል እዛው ኢራን ውስጥ የተሰራና የሶቪየቱን ስከዲ የተባለ የሚጠራው ሚሳኤል አዘምነው በራሳቸው አማካኝነት የመጀመሪያውን የባላስቲክ ሚሳኤል ሙከራቸውን አከናወኑ። እነዚህ ባላስቲክ ሚሳኤሎች መካከለኛ ርቀትና አጭር ርቀት ድረስ የሚጓዙ ባላስቲክ ሚሳኤሎች ነበሩ። ከዛ በኋላ እነዚህ ሚሳኤሎች ደግሞ የምናስቀምጥበትና ከጠላት ልንሰውር የምንችልበት ስፍራ ያስፈልገናል በማለት የነ ፎርዶ የነ የዝድ የነ ኢስፋሃን ከመሬት በታች የተቀበሩ የሚሳኤል ማከማቻ ስፍራዎች ግንባታ አንድ ብሎ በ1990ዎቹ ተጀመረ። ኢራንም በዚህ ሂደት ላይ የራሷን የሆነ ቴክኖሎጂያዊ ብቃት እያሳደገች በዓለም ላይ በሌሎች ሀገራት ላይ ጥገኛ ሳትሆን የወታደራዊ ሉዓላዊነቷን ለማረጋገጥ ደፋ ቀና የማለቱን ሂደት አቀጠለች ማለት ነው። ከዛ በ2003 እንደ አውሮፓውያኑ አቆጣጠር ላይ ታሪኩ ሲቀጥል አስገራሚ ነገር እናገኛለን። በ2003 እንደ አውሮፓውያኑ አቆጣጠር ላይ ይሄንን የመጀመሪያውን እንግዲህ እስከ 2000 ኪሎ ሜትሮች ድረስ የሚምዘገዘግና እስራኤልንም ጭምር ድረስ ሊደርስ የሚችል የባላስቲክ ሚሳኤል ሙከራ ካደረጉ በኋላ እስራኤልና አሜሪካ ከፍተኛ የሆነ ማዕቀብ በኢራን ላይ እንዲጣል ማድረግ ጀመሩ። ነገር ግን ያው አስገራሚው ታሪክ ይሄንን ማዕቀብ በመቋቋም ጭምር ነው ኢራን በከፍተኛ ደረጃ የሚሳኤል ማምረት መንገዷን የቀጠለችው። በዓለም ላይ የሚሳኤል ምርቶችን ለማምረት የሚያስችሏትን ቴክኖሎጂዎች ማግኘት የምትችልበት መንገድ ሁሉ ሲዘጋባት ህጋዊ ያልሆኑ መንገዶችን ጭምር በመጠቀም በኢራን አማካኝነት እንግዲህ ምናልባት ያው ህገወጥ ብሎ ሊገልጹ በሚችለው መንገድ ለኢራን ግን የህልውና ጉዳይ ሊባል በሚችል ሁኔታ ማለት ነው የሚሳኤል ማምረት የሚያስፈልጓትን ግብአቶች እያመጣች ከዛም ያመረተቻቸውን ደግሞ ቀደም ብዬ በነገርኳችሁ ይሄ በተራሮች ስር በተደበቁ የሚስጥር የሚሳኤል ምሽጎች ውስጥ እያከማቸች ቀጠለች ማለት ነው ኢራን። መቼ? በተለይ ከ2003 እንደ አውሮፓውያን አቆጣጠር ወዲህ ባሉት ዓመታት ማለት ነው።
በዚህ ሂደት ውስጥ በ2011 እንደ አውሮፓውያኑ አቆጣጠር ላይ ቢል ግሬንች የተባለ የሚጠራው ፋሲሊቲዋ በደረሰበት ፍንዳታ አማካኝነት አንድ በጣም ከፍተኛ የኢራን የወታደራዊ ቴክኖሎጂዎች ሳይንቲስት በፍንዳታው ከሞቱ በኋላ በቃ የመንግስት ትኩረት ሙሉ በሙሉ አሁን ከዚህ በኋላ ምንም አማራጭ የለንም፣ ራሳችን በራሳችን ሚሳኤል ማምረታችንን መቀጠል አለብን በሚል ስቴት ስፖንሰርድ በሆነ መልኩ የኢራን መንግስት ቅድሚያ ይሄ ሚሳኤል ክምችቶችን ማሳደግ ነው በሚል ከ2011 ወዲህ ባሉት ዓመታት ማለት ነው የኢራን ይሄው ተግባራዊ ስራ ተጠናክሮ ቀጠለ። በዚህው ተመሳሳይ ጊዜ ፋታህ እየተባለ የሚጠራውን እንግዲህ የሃይፐርሶኒክ ሚሳኤል አይነትም ኢራን ሙከራ በማከናወን እነዚህ የፋታህ ሚሳኤሎቿ በጣም ረጅም ርቀት የሚምዘገዘጉ የባላስቲክ ሚሳኤል አይነት ይዘትና ቅርጽ ያላቸው ከራዳር ውጪ መሆን የሚችሉበት አጋጣሚም ጥቂት የማይባል የሆነ ለጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች እጅግ በጣም የሚያስቸግሩ የሆኑትን የነ ፋታህ ዝርያዎች በማምረትም የወታደራዊ አቅሟን እና የሚሳኤል ክምችቷን እጅጉኑ የጨመረችው ኢራን በ2020 አንድ ታሪካዊ ክስተት ላይ መጣች። 2020 እንደሚታወሰው ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው በነጩ ቤተ መንግስት የነበሩበት ጊዜ ነው። ታዲያ በዚያ የስልጣን ዘመን ጊዜ ካከናወኗቸው ድርጊቶች መካከል ኢራንና የምዕራቡ ዓለም ሀገራት አሜሪካን ጨምሮ እነ ፈረንሳይ፣ እነ እንግሊዝ፣ እነ ጀርመን ከዛም ደግሞ ቻይናና ሩሲያም ጭምር ተጠቃለውበት በ2015 የተፈረመው JCPOA ከሚባለውና ኢራንን የኒውክሊየር ባለቤት እንዳትሆን ይከለክላታል የሚል እምነት ተይዞ ኢራን ያው ከነሱ ጋር በጋራ በመሆን የፈረመችውን ስምምነት አሜሪካ እንድትወጣ አደረጉ። መቼ? በ2018። ከዛ በ2020 ቀጠሉና ዶናልድ ትራምፕ ቃሲም ስልማኒ የሚባለውንና የIRGC ወታደራዊ መሪ የነበረውን ሰው እርምጃ ወሰደችበት፣ ግድያ ፈጸመችበት። በእስራኤል የስለላ ቴክኖሎጂ በመታገዝ በአሜሪካ የድሮን ጥቃት ተፈጽሞ ቃሲም ስልማኒ ተገደለ። ለዚህ የቃሲም ስልማኒ ግድያ አሁን አጸፋዊ ምላሽን የሰጠችው ኢራን በኢራቅ ውስጥ የሚገኙ የአሜሪካ የጦር ሰፈሮችን በማነጣጠር ነበረ። ያን ስታከናውን ቀድሜ የነገርኳችሁን ፋታህ የተባሉ የሚጠሩ ረጅም ርቀት የሚምዘገዘጉ ባላስቲክ ሚሳኤሎችን ጭምር በመጠቀም በእርግጥም ሀገሪቱ ከዚህ በኋላ ለእንደዚህ አይነት የነ አሜሪካ አካሄድ በዝምታ እንደማትመለከት የመጀመሪያው ምላሽ ሰጠች እና አሜሪካ ከዚህ በኋላ በቃ ኢራን ላይ አዲስ ነገር እንደመጣ ተረድተዋል። በተቻለ አቅም ሁሉ ኢራንን ከዚህ መርሃ ግብሯ ማቆም የሚቻልበትን መንገድ ማውጠንጠን ማቀድ የጀመሩት ከዛ በኋላ ነው። ዶናልድ ትራምፕ በ2020 መጨረሻ አካባቢ ላይ ያው ከነጩ ቤተ መንግስት ሲሰናበቱ ጆ ባይደን ወደ ስልጣን ሲመጡ በተወሰነ መልኩ ንግግሮች የሚኖሩበት አጋጣሚ ይኖራል ተብሎ ታሳቢ ቢደረግም እና የJCPOA የሚባለውንና ባራክ ኦባማ ፈረሙ የነበረውን የኒውክሊየር ስምምነት እሱን ድጋሚ ወደ ስራ ለማምጣት ጥረቶች ቢደረጉም ነገር ግን ስቲል እነ ጆ ባይደንም ቢሆን በኢራን ላይ ከፍተኛ ማዕቀብ የመፈጸም አይነት አካሄድን አጠናክረው በመቀጠላቸው ኢራን የዩራኒየም ክምችቷን ማሳደግ ቀጠለች። ቀደም ብሎ እስከ 3% ድረስ በልጽጎ የነበረውን የዩራኒየም ክምችት በ2021 እና እስከ 2022 አጋማሽ ድረስ ባሉት ዓመታት ወደ 20% ከፍ አደረገችው። ከዛም ቀጠለች። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ መረጃ እንደሚያሳየው 60% የበለጸገ ዩራኒየም በቁጥጥሯ ውስጥ ማድረግ የምትችልበት አይነት ሁኔታ ተፈጠረ። እነዚህን ስትራቴጂካዊ የሆኑ ቁልፍ ወታደራዊ አቅሞች የገነባችው ኢራን ቀደም ብዬ እንዳልኳችሁ በ2020 ኦልሬዲ ምልክት ሰጥታለች። ለወታደራዊ እንቅስቃሴዎች ምላሿ ወታደራዊ እንደሚሆን አስረግጣ ገልጻለች። ታዲያ አሁን ባሳለፍነው ፌብሩዋሪ 28 2026 አሜሪካና እስራኤል በጋራ በመሆን በኢራን ላይ ወታደራዊ ጥቃቱን ሲጀምሩ ሁሉም ሰው ያውቅና ይረዳ የነበረው ኢራንም ጭምር እንዲህ በቀላሉ እጇን እንደማሰጥና ያጸፋ ምላሽ እንደምትሰጥ ነበረ። በጊዜው መረጃዎች እንደሚያመላክቱት ከ3000 በላይ የሚሆኑ ባላስቲክ ሚሳኤሎችን በባላስቲክ ሚሳኤል ዘርፍ ብቻ ማለት ነው። ባላስቲክ ሚሳኤል በነገራችን ላይ ምንድነው ካላችሁ እስከ ስፔስ ውስጥ እየገባ ከራዳር በተሰወረ አይነት ሁኔታ ስፔስ ውስጥ ጭምር ገብቶ የሚምዘገዘግና ኢላማው ላይ ሲደርስ ድንገት መጥቶ ጥቃትን የሚሰነዝር አይነት ቴክኖሎጂ ነው የባላስቲክ ሚሳኤል። ክሩዝ ሚሳኤል ደግሞ ከመሬት ጥቂት ከፍታ ላይ ብቻ ሆኖ እየቀጠለ ወይም እየተምዘገዘገ ወደ ኢላማው የሚደርስ ነውና ይሄንን አይነት ቴክኖሎጂዎችን ሁለቱንም የባላስቲክ ሚሳኤልንም የክሩዝ ሚሳኤልንም ይዛ በመቀጠሏ ሳቢያ ልክ ጦርነቱ ሲጀመር 3000 የሚጠጉ ባላስቲክ ሚሳኤሎች ነበሯት ይባላል። አሁን ይሄ ሁሉ እንግዲህ የኢራን ወታደራዊ አቅም በ37 ቀን ውስጥም ደግሞ በግልጽ ታይቷል፣ በግልጽ ተረድተናል። ዛሬም ድረስ ኢራን በእስራኤል ላይም ሆነ በዛው ቀጠና በገልፉ ቀጠና የሚገኙ የአሜሪካ የጦር ሰፈሮችን ያነጣጠሩ ጥቃቶች በመፈጸም ላይ ትገኛለች። እነዚህ ነገሮች እያሉ እነዚህ ነገሮች በግልጽ እየተስተዋሉ እነ ዶናልድ ትራምፕ ግን
ይህንን ነገር ማግኘትና ማውደም አልቻሉም። ለዛ ትኩረታቸውን በኢራን መሰረተ ልማት ላይ አድርገዋል። ዛሬም የኢራን ስልጣኔ ይጠፋል ሲሉ ተናግረዋል። የአንዲትን ሀገር ስልጣኔ አጠፋለሁ እያሉ ደጋግመው የሚናገሩ ዶናልድ ትራምፕ ታዲያ ከጋዜጠኛ አንድ ጥያቄ ቀርቦላቸው ነበር። ለምንድን ነው የኢራንን መሰረተ ልማት የምታፈነዱት? የኢራንን የሲቪል መገልገያዎች ለምንድን ነው ኢላማ የምታደርጉት? የሚል ጥያቄ ቀርቦላቸው ነበር እና የሰጡት መልስ ማለት ነው በዚህ ሰዓት ወይም በዚህ ምድር ላይ በጣም ግብዝነትን ወይም አስመሳይነትን እንዲሁም ደግሞ ዓይንን በጨው አጥቦ በአደባባይ ክህደት መፈጸምን በቃ ፕሮፓጋንዳ ብቻን ቅድሚያ ሰጥቶ መስራት ምሳሌ ጥቀሱ ቢባል የዶናልድ ትራምፕ አስተያየት ነው ሊሆን የሚችለው። እኔ አስተያየት ከመስጠቴ በፊት ዶናልድ ትራምፕ የተናገሩትን ነገር ላስ But why would they want you to blow up their infrastructure, to cut off their power? Wouldn't that be punishing Iranians for the actions of the regime? They would be willing and it's suffering. They would be willing to suffer that in order to have freedom. The Iranians and we've had numerous intercepts. Please keep bombing. Bombs that are dropping near their homes. Please keep bombing. Do it. And these are people that are living where the bombs are exploding. And when we leave and we're not hitting those areas, they're saying, please come back, come back, come back. These are the people. I don't know what they do. All I can tell you is they want freedom. They have lived in a world that you know nothing about. It's a violent, horrible world where if you protest, you are shot. በዚህ ምስላቸው ላይ ወይም በዚህ ንግግራቸው ላይ እንደሰማችሁት ነው። ለምንድን ነው የምታፈነዱት ተብለው ሲጠየቁ ዶናልድ ትራምፕ ምን አሉ? ኢራናውያን ራሳቸው እንድናፈነዳ እየጠየቁን ነው። ኢራናውያን ባለፉት ዓመታት የኖሩበት ከፍተኛ የሆነ ስቃይና መከራን እናንተ አልኖራችሁበትም፣ እነሱ ኖረውበታል። ስለዚህ የሚኖሩበት ቤት አካባቢ ላይ ጥቃት እየፈጸምን እያፈነዳን ደግማችሁን ይሉናል፣ ደግማችሁ መታችሁ አፈንዱ ይሉናል፣ ደግማችሁ መታችሁ አጋዩ እያሉ ይጠይቁናል። ለዛ ነው የምናደርገው ሲሉ ነው የተናገሩት። ጠቅለል ብሎ ሐሳባቸው ሲገለጽ ኢራናውያኑ መታችሁ አፈንዱ ስለሚሉን ነው ሄደን የምናፈነዳው ነው ያሉት። እውነት ኢራናውያኑ መታችሁ አፈንዱ ስላላቸው ነው የሚያፈነዱት ወይስ የኢራንን የሚሳኤል ምሽግ ከተሞች ማግኘት ስላልቻሉ ግልጽ አደባባይ ላይ ያገኙትን መሰረተ ልማት ማፈንዳት ስለመረጡ ነው ይህን ነገር የሚያከናውኑት? ስላቁ ይሄ ነው። ዶናልድ ትራምፕ በዚህ አስተያየታቸው ላይ ግልጽ ያደረጉት ነገር በእርግጥም የሚያከናውኑትን ነገር ህጋዊ ለማድረግ ምንም አይነት ሎጂክ ምንም አይነት ምክንያት እንደሌላቸውና በቃ ነገር ግን ወዲያው ለስሜታቸው ይመጣላቸው። አሁን ቢባል ኢራናውያኑ መታችሁ አፈንዱ ስላሉ ነው ይባላል እንዴ? ቀድሞ ይሄንን ጦርነት ሲያከናውኑ ኢራን መታችሁ መንግስት ለውጡልን ብለው የጠየቋቸው ይመስል እኮ ነው። የሚገርማችሁ በኢራን ውስጥ ይታወቃል። ልክ ይሄ ጦርነት ከመጀመሩ በፊት የሆነ ህዝባዊ ተቃውሞ እንቅስቃሴ ነበረ። የአገዛዝ ለውጥ ይደረግ የሚል በቃ ተቃውሞ እንቅስቃሴዎች ተደጋግመው እየመጡ ነበረ። አሁን ብቻ ሳይሆን ባለፉት ዓመታትም ተቃውሞ ይመጣል፣ ተቃውሞ ይከሰታል። እነዛ ተቃውሞዎች መምጣታቸውን ታዲያ የኢራን መንግስት በትክክለኛው መንገድ መልስ ላይሰጥ ይችላል። ህዝቡን ጨቁኖ ሊሆን ይችላል፣ ምን ሊል ይችላል። ግን የሚገርማችሁ ልክ የጦርነት ሲጀመር ኢራናውያኑን የምታደንቋቸው አንድ ነገር ይሄ ነው። የነ ዶናልድ ትራምፕ እና የነ ኔታንያሁ ጦርነት ሲጀመር ያ የተቃውሞ እንቅስቃሴ ቆመና እንዲያውም አገዛዙን መጠበቅ ጀመሩ። ይህ ማለት ኢራን ውስጥ የአያቶላህን አገዛዝ የሚቃወም ሰው የለም ልላችሁ አይደለም። አብዛኛው ግን ራይት ነው እነ አሜሪካ መጥተው አገራቸውን እንደ ሊቢያ እንዳያደርጉባቸው የሚሰጉ ሰዎች ናቸው። ባሲጅ እየተባለ የሚጠራው የወታደራዊ ክንፍ በጎ ፈቃደኛ ወይም ወዶ ዘማች የሚባሉ የታጣቂዎች ክንፍ ነው እና እነዚህ ወዶ ዘማቾች ደሞዝ አይፈልጉም፣ ክፍያ አይፈልጉም። አገራቸው ስትፈልጋቸው ብቻ ሄደው አገራቸውን ግልጋሎት መስጠት የሚፈልጉ ወታደሮች ናቸው። ከ1 ሚሊዮን በላይ ነው ቁጥራቸው። እና እነዚህ ሰዎች እነ ዶናልድ ትራምፕ መጥተው አፈንዱ ብለው የሚጠይቁ ይመስላችኋል? ኢቭን እነ አያቶላህን የሚቃወሙ ሰዎች ራሱ ማለት ነው መሰረተ ልማታቸውን ሀገራቸው ያደገችበትን መንገድ፣ ድልድይ፣ ዩኒቨርሲቲ፣ ትምህርት ቤት፣ የጤና ተቋማት፣ የኤሌክትሪክ ኃይል ማመንጫ መታችሁ አፈንዱ ብለው ይጠይቋቸዋል? እኔ እንደዚህ አይነት በአደባባይ ውሸት በሁለት እግሩ ቆሞ ሲሄድ መመልከት እውነቴን ነው የምላችሁ በጣም የሚያስደንቅ ነው። ይሄኛው ጉዳይ በጣም ዛሬ ከገረሙኝ ነገሮች መካከል ነው። ኤኒዌይ እነ ዶናልድ ትራምፕ የጀመሩት አካሄድ ዓላማው ምን እንደሆነ አሁን በግልጽ የተረዳችሁ ይመስለኛል። አገዛዝን መለወጥ የሚለውን ነገር ዶናልድ ትራምፕ በትዊተር ገጻቸው ላይ እንዳስቀምጡት ይሄ ትሩዝ ሶሻል በሚባለው ላይ አስቀምጠውታል። ሪጂም ቼንጅ ብለው ገልጸውታል። ከዚህ በፊትም ሲናገሩ ነበር እና አስገራሚው ነገር ከዚህ በተጨማሪ ስልጣኔን ማጥፋት። ዛሬ አንድ ስልጣኔ ይጠፋል፣ አንድ ስልጣኔ ይወድቃል አይደል ያሉት ራሳቸው ቃል በቃል እኮ ያሉት ነው።
አላማቸው ምን እንደሆነ አሁን የገባችሁ ይመስለኛል። ነግበኔ an injustice somewhere is an injustice everywhere ይባላል። አንድ ቦታ ላይ ያለ ኢፍትሃዊነት ሁሉም ቦታ ላይ እንዳለ ኢፍትሃዊነት ነግራችሁ